ሰምታኛለች ልመናዬን ህይወቴን ቀይሪልኝ ብያት ነበር በእውነት ሰምታኛለች እንደ አዲስ ማለት እንደ አዲስ እንደተወለድኩኝ ተሰማኝ አሁን ደግሞ እንግዲህ ወደሚቀጥለው ሰርፕራይዝ እንሄዳለን ዝግጁ ነሽ ፌንት ምናምን የለም እሺ እኔ አሁን መሞት አልፈልግም በእውነት አሁን መሞት አልፈልግም ኤልሳቤት እንኳን ደህና መጣሽ እንኳን ደህና ቆየኸኝ ንቁ ፖድካስት ላይ ታሪክሽን አካፍለሽን ከተለቀቀ በኋላ ከ100,000 በላይ ሰዎች ቪዲዮውን አይተውታል መልካም ነገር እንዲገጥምሽ ተመኝተዋል አንቺን አድንቀውሻል አበረታተውሻል ሰው በጉጉት እየጠበቁ ነው እውነት ነው ኤልሳቤት ህይወት ውስጥ ምን ሆነ ከዛ በኋላ የሚለውና ከዚህ ፕሮግራም በኋላ እዚህ አሁን መጀመሪያ ቀረጻችን እዚህ ነው የምናደርገው ይሄን ቆይታ ካደረግን በኋላ የተዘጋጀ ሰርፕራይዝ አለ እሱ ጋር ሄደን ደግሞ ሰርፕራይዙ ምን እንደሆነ እንሰማለን ማለት ነው ቪዲዮ ከተለቀቀ በኋላ ምንድነው አንቺ ጋር የተፈጠረው ነገር ምንድነው የሆነው ቤት ነበር ያየነው ማታ ነበር ከዛ ወዲያው ነው በቃ ስልክ መደወል የጀመረው ቀግማሹ ያለቀሰ ነው የሚያወራኝ እኔ እንደዚህ አልጠበቅኩም ስልኬ ቻርጀር ያስቸግረኛልና ቻርጀር ሰክቼው ቁጭ ብዬ ነው በቃ ሙሉ ማለት ነው በእውነት አሁን እኔ የማቀው እናቴ እንግዲህ ወላጅ እናቴ አልፈልግሽም ብላ ጥላኛለች በጣም ብዙ እናቶች አባቶች የሚያሳዝኑ በቃ ያለቀሱ የሆነ ፍቅርን ይሰጡኝ እናት እንዳለኝ እንዲሰማኝ እኛ እናት አለንልሽ ማይ ብለሽ ጥሪኝ የሚለኝ ብዙ ሰው ነው ያለው በእውነት ከባድ ነበር ማለት በቃ ምድር ተደፋብኝ ማለት እሱን ብቻ ነው ማቀው ህይወቴ ውስጥ ሌላ ማንንም ማቀው ሰው የለም አክስቴም እህቴም ወንድሜም አጎቴም ሙሉ ቤተሰቤ እሱ ነውና በዛ ሰዓት ውስጥ ጥሎኝ ሄደ በቃ የደወለልኝ በሙሉ በቃ እኔን ማይ ብለሽ ጥሪኝ ነው የሚሉኝ ነኛ ቤት በጣም ብዙ ሰው በእውነት በጣም ብዙ ሰው ማለት ነው ቤቱን ከፍቶ ነው ነኛ ቤት ኑሪ እያለ እየደወለልኝ ያለው ማለት ነው ስቲል እስካሁን ሰዓት ድረስ አባቶቹም በቃ ምን እንደሆነ አባትነትን ምን እንደሆነ አሳየሽን ላይ ላይ ሰው አለ በቃ እኔ ልጆች አሳድግ ያለው ልጆቼን በፍቅር ነው ያሳደግኩን የበለጠ ካንቺ አባት ምን ተማርን ፍቅርን ማለት በምን እንደምገልጸው አላቀም ፍቅርን ነው የተማርኩት ከሰው ሰው ለካ እንደዚህ ብዙ መልካም ሰው አለ ማለት ነው በጣም መልካም በጣም ደጋግ ሰዎች አሉ በጣም ብዙ ታስተውሽ እንደሆነ ታሪክሽን ያካፈልሽን አሁን አንቺ ጋር ዘመድረኝ ብሎ የሚደውል ሰው የለም ስለሽ የለም ማለት አንቺ ጋር ዘመዴ ብሎ የሚደውል ሰው አለ ማንንም የለም ወንድምሽ ነኝ አክስትሽ ነኝ አጎትሽ ነኝ አያትሽ ነኝ ዘመድ ብሎ የሚደውል ሰው የለም ማንንም የለም ኮሜንት ላይ ያየው ነበር ራሱ የተከፉ ሰዎች ዘመድ የለኝም ብዬ በገለጽኩት መንገድ በቃ ሁሉም ሰው እህት ምናምን የሌላቸው ወንዶች እኛ አለንልሽ እህታችን እኔ እህት የለኝም አለንልሽኛ በእውነት በቃ አባቶችም እኛ አባትሽ ነን በቃ ካሁን በኋላ እስከ መጨረሻው ድረስ ያንቺ የኛ አባት ነን ቆመሽ ማየት ነው የምንፈልገው በቃ የብዙዎች እናት ሆነሽ ነው ማየት የምንፈልገው ይልኛልና ደስ ነው የሚለኝ ምን ተፈጠረ ይሄ ከተፈጠረ በኋላ ከጓደኛዬ ጋር ወተን ነበር ወደ መርካቶ አካባቢና በፊት እንደዚህ በቃ መኪና ሲመጣ ይሁን አጠገቢ ሲያልፍ ቢገጨኝ ይላልው ማለት እንደዚህ ስሜት ነው የሚሰማኝና ባሁኑ ከሷ ጋር ይሄድን የሆነ መጣብን እንደዚህ በላያችን ላይና እኔ በቃ አልፈልግም ነው ያልኳት ጋር ማትሰራሱ እኔ አሁን መሞት አልፈልግም በእውነት አሁን መሞት አልፈልግም አልኩ በቃ አሁን መኖር ነው የምፈልገው ደስ አለኝ ምኖርበት ነገር በዛልኝ በቃ ይሄ ሁላ ሰው እንደሚወደኝ ብኖር እንደምጠቅም ተረዳው በቃ በፊት አሁን የኋላዬንም የምንንም ሳስብ ተስፋ የሚያስቆርጠኝ ነገር ይበዛልና አሁን ብቆም እንደምጠቅም እንድረዳ አደረጉኝ በቃ እንደማስፈልግ በቃ ሰው እንደሆንኩ ሙሉ እንደሆንኩኝ ቤተሰብ በሙሉ የኢትዮጵያ ሕዝብ ቤተሰብ እንደሆነ እንደዚህ ምሳ ሰዓት ደርሶ ምግብ መብላት እስኪያቅተኝ ድረስ አንድ እየጎረስኩ ይደወላል እግዚአብሔርን እኔ በቃ ሙልትን ያልኩት ማለት ቤተሰብ የለኝም ብዬ የሆነ በማንነቴ የምከፋዋለች ምንም እንዳይሰማኝ ነው አገር ሁሉ ቤተሰብሽ ሆነ ቤተሰብ ሆነ እኔ ደግሞ በቃ እወዳለሁ እንደዛ ይሄ ነገር የሚሰማኝ ልጅ ነኝ በቃ ሰው የምፈልገኝ ልጅ ስለሆንኩ በጣም ነው ደስ ያለኝ በጣም ለብዙ ሰው እህት ለብዙ ቤተሰብ ልጆች እግዚአብሔር ይመስገን በጣም እናመሰግናለን ያው እግዚአብሔር የተመሰገነ ይሁን ደጋግመን እግዚአብሔር ማመስገን አለብን ይሄን ያደረገ እግዚአብሔር ነው በጣም ያሰብሽው ህልምሽ እንዲሳካ ተምረሽ የራሲ ስራ እንዲኖርሽ ከዛ አንፃር ያገዙሽ ሰዎች ነበሩ ወይ አው በጣም ብዙ ማለት ከትንሽ ብጀምር ከ500 ብር ብጀምር እስከ 100,000 ከትልቁ ብትሄድ እስከ 100,000 130,000 ብር ድረስ ማለት ነውና ያደረገልኝ ሰው አለ ይሄን አንዳንድ ሰው ብቻ በቃ ግማሹ ከምበላው ዳቦ ላይ ምንም ሳይኖራቸው የቀን ሰራተኛ ሆነው
የመንግስት ሰራተኛ ሆነው ምንም ነገር ሳይኖራቸው እኔ ከምበላው ዳቦ ላይ አካፍልሻለሁ ላንቺ እኛ እየበላን አንቺ ተጠምተሽ አታድሪ የሚሉኛል። በቃ አንዳንዱ ማለት ለትምህርት ቤት እና ለአንዳንድ ለምግብ ለቤት ኪራይ እያሉ ይልኩልኛል፣ ለታክሲ በእውነት በቃ ለለት ለምበላው እንዳልቸገር በቃ ለካርድ እያለ ካርድ ይሞላልኝ ሰው ሁሉ አለ። እስኪ ገርመኝ ሰው እንደዚህ አይነት ሰው አለ እንዴ? እንደዚህ አይነት አስተሳሰብ እስከምል ድረስ በእውነት ይገርም ነው። ቀላል በጣም ነው የሚያስፈራው እንጂ ያሉ አይመስልም ማለት እንደዚህ አይነት ሰው ያለ አይመስልም። ብዙ መልካም ሰዎች ነው ያየሁት። በጣም ጻድቃኔ ማርያም ነበርኩ ገዳም ከዛ በፊት እና የሚገርምክ እዛ ሆኜ ነበር ይሄን ሐሳብ ያሰብኩት እና ድንገት ነው በቃ አይምሮዬ ላይ የመጣው። ከዛም በኋላ ነገርኳችሁ እናንተ ጋር ደወልኩላችሁ ናይ በሳምንቱ ነው እንደውም ታሪክሽ ያስተምራል ቆንጆ ነውና ናይ ስትሉኝ እኔ እዛ ቦታ እንደሆንኩ ነገርኳችሁና ማለት እንዴት ሐሳቢ ላይ እንደመጣ አላቅም። እግዚአብሔር ሲያነሳ በምክንያት ነው የሚያነሳውና የሷ ደጅ ላይ ሆኜ ነው ይሄ ሁሉ ሐሳብ ይመጣልኝ ሁሉም ነገር ነው። ከዛም በኋላ ባላሰብኩት መንገድ ነገሮች የተቀየሩት እየተስተካከሉ የመጡትና ሰምታኛለች። ልመናዬን ህይወቴን ቀይሪልኝ ብያት ነበረ። በእውነት ሰምታኛለች። የቤተሰብ ብዙ አድርጋኛለች። በቤተሰብ የእግዚአብሔር ጊዜ ሲሆን እግዚአብሔር ፍቃድ ሲሆን ብዙ ጊዜ አይወስድም አይደለም። በደንብ እግዚአብሔር ሰውን አበጅቶ አስተካክሎ በሚጠቅመው በሚበጀው ጊዜና ሰዓት የሚጠቅመውን ነገር የሚያደርግ አምላክ ነውና እንግዲህ ያ ነው እየሆነ ያለው። ለአንዲት ወጣት ሴት 5 አመት ብቻዋን አባቷን አታ ሌላ ዘመድ ሳይኖራት የሚደግፍ ዘመድ ሳይኖር በእርግጥ ደጋግ ጓደኞች አብሮሽ ቢኖሩ ቀላል አይደለም። ከዛ በኋላ ደግሞ እንደዚህ አይነት መነቃቃት ሲመጣ ምን እንደተሰማሽ እስቲ አንቺ? ኧረ በጣም ነው ደስ ያለኝ። እንደ አዲስ ማለት እንደ አዲስ እንደተወለድኩ ነው የተሰማኝ። በቃ ሞራል ነው ሆነኝ ማለት ሰው ብዙ ጊዜ አሁን የተደፋፈኑብኝ ነገሮች በሙሉ በዛ ታጥሪ ስለነበር ነው እስካሁን በጨለማ ውስጥና አሁን ብርሃን ነው ታየኝ ማለት ትልቅ ብርሃን በቃ በጣም ነው ደስ ያለኝ። ምኖርለት አሁን ቢያንስ ሁሉም ሰው በርቺ አንቺ መጨረሻን ማየት እንፈልጋለን ነው የሚሉኝ ሁሉም እና ምፈልገው ልክ ለአባቴ ኖሮ የሆነ ቦታ ላይ ቆሜ ባስደስተው ብዬ እንደምመኘው ሁሉ አሁንም ይሄ ሁላ ቤተሰብ የሆነው እህት ወንድሞቼ ዘመድ አዝማድ ለሆኑ በሙሉ ሰው ሆኜ ማሳየት ነው የምፈልገው። ጠንክሬ ትልቅ ደረጃ ደርሼ ብራቮ ጎበዝ ጎበዝ ጎበዝ። ሁላችሁም ማለት ከሌ ብዬ ስማችሁን ማልጠራችሁ በጣም ብዙ ናችሁና ቤተሰብ ይሆናችሁኝ እናት አባት ይሆናችሁኝ እግዚአብሔር በቤታችሁ ይግባና ደስታን ይስጣችሁ። እኔን ህይወት እንደሰጣችሁኝ በሙሉ በቃ እንደ አዲስ እንድነሳ እንድቆም እንዳደረጋችሁኝ እናቴ ኪዳነ ምህረት የእናንተንም ህይወት በሙሉ ታብራላችሁ። በጣም ነው የማመሰግነው። በእውነት ደስ ብሎኛል በጣም እኔ ቃላት የለኝም በምን እንደምገልጸው። ሁሉም ነገር ጨልሞብኝ ነበር እውነትና ብዙ እናቶች ብዙ አባት ብዙ እህት ወንድም ነው ያገኘሁት። በጣም ነው የማመሰግነው። ባላችሁ ላይ ጨምርላችሁ። አሜን አሜን። በጣም እናመሰግናለን። አሁን ደግሞ እንግዲህ ወደሚቀጥለው ሰርፕራይዝ እንሄዳለን። ዝግጁ ነሽ? ፌንት ምናምን የለም? እሺ ተመልካቾቻችን አሁን ወደሚቀጥለው ሰርፕራይዝ ነው የምንሄደው። ምንድነው የተዘጋጀላት የሚለውን እንግዲህ አብረን እዛው ሄደን እናያለን። አብራችሁን ቆዩ። ይህን ፕሮግራም እየተመለከታችሁ ያላችሁ የዚህ የንቁ ፖድካስት እንግዳ መሆን የምትፈልጉ ተመልካቾች ቤተሰቦች ከስር ባለው ቁጥር ደውላችሁ የንቁ ፖድካስት እንግዳ በመሆን ታሪካችሁን ልታካፍሉን ትችላላችሁ። ከዚህ በተጨማሪም ደግሞ እገሌ እንግዳ ቢሆን ብላችሁ ሰው መጠቆምም ይቻላል። ከስር ያለውን ቁጥር ተጠቅማችሁ ደውሉልን። እናመሰግናለን። የተወደዳችሁ ተመልካቾች ይህንን ፕሮግራም ስፖንሰር ያደረገልን ድራዲስ አልሙኒየም ነው። ድራዲሶች ህንፃን ሞሽራለን ይላሉ። ህንጻችሁ ከምን ደረሰ? ግንባታው ተጠናቆ የአልሙኒየም ስራ ላይ ደርሶ ከሆነ ድራዲስን ሳትጎበኙ እንዳትወስኑ። ምክንያቱም ድራዲሶች ልክ እንደ ቤተሰብ ሳይት ድረስ መጥተው አማክረው ለክተው በፍጥነት ጥራቱን ጠብቀው አጠናቀው ቁልፉን ያስረክቦታል። ጥራት ላለው የአልሙኒየም ስራ ድራዲስን ይጎብኙ። ድራዲሶች ጋር ይደውሉ። ስልካቸው ከስራ አለ። ድራዲስ አልሙኒየም ይህን ፕሮግራም ስፖንሰር ስላደረገልን ከልብ እናመሰግናለን። በጣም ነው የጓጓነው። ያያ እንግዲህ ሰርፕራይዝ አለ ብለህ የጠራኸን ምንድነው ሰርፕራይዙ? የሳቤት ቪዲዮ አይተዋል?
ኤልሳቤጥን ቪዲዮ አይቼዋለሁ። ከማየትም ባሻገር ቲክቶክ ላይ ሰርቼበታለሁና በጣም ጠንካራ እህት ናትና አንተ ላይ ባየሁት ኢንተርቪው በጣም ደስተኛ ሆኜ አንድ ሰርፕራይዝ ነገር አግኝቼልሻለሁ። ምናልባት ህልምሽ የሚሳካበት የምትፈልጊው ነገር የምታገኝበት ሊሆን ይችላል ብዬ ተስፋ አደርጋለሁ። እንግዲህ ያው ፍፄን አግኝተሻል። ተጨማሪ ወንድም ደግሞ ነው ያለውልሽ። ሰርፕራይዙም ውስጥ ገብተን ነው የምንገናኘው። በጣም ደስ ይለናል። ዝግጁ ነሽ? ምን አሰብሽ? እሺ እንግባባ። ዛሬ የምንቀበላት እንግዳለችን ቪዲዮዋን አይታችሁት ሊሆን ይችላል። ላስተዋውቃችሁ ነው። እንግዲህ ቃልዬ ዛሬም እንደተለመደው እንግዲህ ጥቁር እንግዳ ይዤልሽ መጥቻለሁ እና ፍፄ ቃልዬ ማለት ብዙ እህቶቼን እንደዚህ አይነት ለመማር አቅም የሌላቸው እህቶቼን አምጥቼ ሁሌ ማስቸግራት እህት ናት። ከአሁን ጋር 3ኛ 4ኛ ሰው ነውና እንግዲህ እህታችን ኤልሳቤጥ ትባላለች። ትልቁ ሙያዋና መማር የምትፈልገው ትነግርሻለች። ነገር ግን ለመማር እና ደግሞ ራሷን ትልቅ ቦታ ለማድረስ አቅም የላትም። ገና ቤተሰቦቿን እየፈለገች ያለች ልጅ ናት እና ፍፄ ላይ ቀርባ አግኝቻት ነው ይዣት የመጣሁትኝ። ፈልጋለሁ ነበር ያለኝ። እንግዲህ ቤተሰቦቿን ያውቃቸዋል። ምን ሊያደርግ ነው ብለን ነበረ። ሜካፕ ስኩል ሆነ። ትልቁ ህልሟ ደግሞ ፀጉር ባለሙያ መሆን ነው። እግዚአብሔር ሲፈቅድ እግዚአብሔር ይሁን ሲል ምርጡ ነገር ነው የሚሆነውና ያው በያያ በኩል በእናንተ በኩል ሆኖ እንግዲህ ምርጡ የከተማችን ሜካፕ ስኩል የመጣ ነው። እንግዲህ እንሰማለን። ምንድነው የምትሰጡን? በአጋጣሚ ሆኖ ለመጀመሪያ ጊዜ ያያ ቀደመኝ አንተን ፕሮግራም አይቶ ቀደመኝ እና ላከልኝ ማለት ሲልክልኝ አየሁት። በጣም ነው ደስ ያለኝ። ሲልክልኝ በቃ ምንም እንትን የለውም፣ አንድ ሁለት የሚያስብል ነገር የለውም። ትምህርት ቤቱ አለን፣ አንተ እሷን ወደኛ አምጥተሃታል። እኛ ደግሞ ግዴታችንን መወጣት ስላለብን ፀጉር ስትል ሰማሁት። እንዲያውም እሷ 6 ወር ምናምን ይፈጃል የሚለውን ነገር ስታወራ ነው የሰማሁት። እንዲያውም እዛ ድረስ አትደርስ 6 ወርማ ተቀጥረሽ ስራ ትጀምሪያለሽ። 6 ወር ደሞዝ ነው የምንጠብቀው ካንቺ። ቃል ሜካፕ ስኩል 1-4 ዓመት ሆኖታል ማስተማር ከጀመረ። ከዚህ በፊት በሜካፕ በመስራት ፀጉር ብዙ ነገሮችን በመስራት ነው የምታወቀው። የተለያዩ ሀገሮችም ሄጄ ሰርቼ ተምሬ መጥቼ ከሀገር ውጭማ እና በራሴ ሰርቼ መለወጥን እንደሚቻል ያየሁበት ስራ ነው ይሄ ሙያ። ትልቅ ደረጃ መድረስ የምችይበት ሙያ ነው እና አሁን ላይ በሜካፕ በጥፍር በፀጉር በአይላሽ እናስተምራለን። በኦምብሬ ሁሉም ፓኬጆች ማለት ይቻላል እነሱን እያስተማርን እንገኛለን። እኛ በእኛ ትምህርት ቤት በኩል ያለውን ሁሉ ትምህርት የፈለገችውን መማር ትችላለች። ሁሉንም ፓኬጃችንን አይ እኔ ኢንተረስቴ ይሄ ነው፣ እኔ የምፈልገው መማር ይሄ ነው ካለችን ደግሞ እያየችው ሙያውን እየወደደችው መቀጠል ትችላለች። ሁሉንም መማር ፈልጋለሁ ካለች በደስተኛነት አስተምረን እናስረክባለን። ብራቮ! እናመሰግናለን። እግዚአብሔር ከመፈቀደ ደግሞ እንግዲህ ደግ ሰዎች አይጠፉም። እስከ መክፈትም ልንሄድ እንችላለን አይደለ? ለእኛ ይቺ ነገር ትንሽ ናት ካለን ደግሞ ለሌላው ደግሞ ይቺ ነገር በጣም ትንሽ የምትሆንበት አጋጣሚ ይኖራል። እኛ ካስተማርናትና ጥሩ ደረጃ ከደረስናት ደግሞ ከፋች የሚከፍቱ ሰዎች ልብ ሊሰጠን ይችላል። ያመጣል ብዬ አስባለሁ። ተምረሽ ደግሞ እንደምታኮሪኝ ተስፋ አደርጋለሁ። በጣም ደስ ያለኝ በእውነት ማለት ማስበው ነገር አይደለም ጭራሽ። ቀን በቀን አድሬ በነጋ ቁጥር የሚፈጠረው ሌላ ነገር ነውና ሙሉ 5 ዓመቱ እንዳዲስ ተደምስሶ እንደተወለድኩ ነው የተሰማኝ በእውነት ሁሉም ነገር እና በደስታ ላይ ደስታ ነው እየተጨመረልኝ ያለው። አንቺን ብቻ ሳይሆን አሁን የሚጠብቁኝም በሙሉ ያው ተምሬ ጎበዝ ሰራተኛ ሆኜ ሁላችሁንም አኮራቸዋለሁ እና በጣም ነው የማመሰግነው። የሚደበቅና ራሱን የሚጎዳ ብዙ ሰው አለና እንኳን ወጣሽ ወደዚህ። ብዙ እህቶቼን የምመክረው እሱን ነው። ችግራቸውን ቢያካፍሉ እንደዚህ የሚደርስ ወገን አለ። እንኳን መጣሽ፣ እንኳን አወቅንሽ። አሁን ስፖንሰር ያደረግሻት ያለሽው ፓኬጅ ምን ያህል ፖስት የሚያደርግሽ አንቺ? እያንዳንዳቸው የራሳቸው ዋጋ አለ። ሙሉ ፓኬጅ ለሚወስድ ሰው ትልቅ ዲስካውንት አለ። ግን የእሷ ፓኬጅ 125,000 ብር ነበረ። እሱም ሙሉ ለሙሉ እኛ ከበር እናደርጋለን። ኤልሳቤጥዬ እንግዲህ የፀጉርም ሙያውንም ሜካፑንም ጥፍሩንም ተምረሽ ራስሽን አሸንፈሽ ተለውጠሽ ፍፄንም ቃልዬንም እኔንም እንደምታኮሪ ተስፋ እናደርጋለን። እግዚአብሔር ደግሞ ይረዳሻል።
ኪዳነ ምሕረት ተናግረሻል። እናት ከዚህ በኋላ ኪዳነ ምሕረት ናት፣ አባቴ መድኃኒዓለም ነው ብለሻል። እኛም ደግሞ እንደ ወንድም አጠገብሽ ያለ ነው። እንኳን እግዚአብሔር ረዳሽ። አሜን። በመላው ዓለም ላይ የምትገኙ በሙሉ ኢትዮጵያውያን የሆናችሁ ኤልሲን በብዙ ነገር ልታግዟት ይገባል። ከደግነት የማትጎሉ መልካምነት የማይነጥፍባችሁ ኢትዮጵያውያን እስካሁን ላደረጋችኋላት ነገር እናመሰግናለን። አሁን ግን ያው ታውቃላችሁ ሴትነት በጣም ከባድ ነው። ስለዚህ እሷ ታግላ ያን ሁሉ ብርቱ ህይወት ታግላ መታለች። ከማይጋፈጠው ጋር ተጋፍጣ መታለች። ቤት ተከራይታ ከእንደገና እዚህ መምጣት ትራንስፖርት ያስፈልጋል። ድጋሚም ቤተሰብ ከመጣ ደግሞ ብዙ ነገር ያስፈልጋታል እና ኤልሳቤትን ጎጆ እናወጣጣት፣ አልጋ፣ መጋረጃ፣ ምንጣፍ፣ ሶፋ ምን ገዛዝተን አድርገን ጎጆ እናውጣትና ቤተሰቦቿን ሳይመጡ ሳይሉ እንደው መገኘታቸው አይቀርም መቼም ታውቃላችሁ። እንደው እና እነሱ ሳይመጡ ቤተሰብ ሳይመጣ የራሷ ጎጆ ኖሯት ቤት ኖሯት ቡና ፍልታ እንድትቀበላቸው የምትችሉትን በማድረግ እንድትተባበሯት። ቃልዬ እንግዲህ የ125,000 ብር ፓኬጅ ነው እንግዲህ አስራቷን የሰጠችው በዚህ በጾም አስራቷን በልግስና ለእህታችን ሰጥታለች። ስለዚህ እናንተ ደግሞስ ጎጆና ቀላልሳት ቤት ይኑራት። እስከ መቼ ጸበል ቤት፣ እስከ መቼ ጻድቃኔ፣ እስከ መቼ አክስት ቤት፣ እስከ መቼ ሰው ታውቃላችሁ ይሰለቻልና በዚህ እንደምታግዟት ተስፋ እናደርጋለን። ንቁም ደግሞ ስልኳንና አካውንቷን በማስቀመጥ ይረዳል። እኔም ደግሞ በተቻለኛ አቅም በራሴ ፕላትፎርም እንድታግዟት አደርጋለሁ። አሁን የቃል ሜካፕን ደግሞ ጓዳ ጎድጓዳውን ትምህርት ቤቱን እናያለን። የህንፃው ጥበብ የተገለጠው ትጉህ ታታሪ አያውቅም ድካም፣ ዘመን መሻገር ሳይከተብ አይረካም። የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ። የቤቱ አድባር የህንፃው ዋርካ ትራቢስ ኢንጂነሪንግ። ሁለት ጉርድ ፎቶ፣ መታወቂያሽን ኮፒ እና የትምህርት ማስረጃሽን ያለሽን የ8ም ከሆነ 10 12 አንዱን ይዘሽልን ትመጫለሽ ማለት ነው። ማለት ምን እንዴት ነው ያለው? ሙሉ ቀን ነው ወይስ ከሰዓት? ክላሳችን አሁን አንቺ የምትማሪው ሙሉ ፓኬጅ ስለሆነ ሙሉ ቀን እኛ ጋር ነው የምትውይው ማለት ነው። እንደገና ጭብጨባ ያስፈልጋል። እንግዲህ ወደ ቃል ሜካፕ ስኩል በድጋሚ እንኳን ደህና መጣሽ ብለናል። ከኛ ጋር ጥሩ ቆይታ እንደምታደርጊ ተስፋ እናደርጋለን። እንግዲህ እኔም በሶሻል ሚዲያ ላይ እንዴት አንዳንድ እንቅስቃሴዎችን ማድረግ እንደምትችይ በቻልኩት መጠን አግዝሻለሁ። ሁላችንም እህቶችሽ ነን፣ ከጎንሽ ነን። በጣም እንወድሻለን። እንኳን ደህና መጣሽ። እዚህ ክፍል ብናስተምርበት ክፍል ነው። እንደምታያቸው የጥፍር ተማሪዎች ነው ያለው። እሺ እዚህ ጋር ደግሞ እንግዲህ አይላሽ ሊሰሩ እየጀመሩ ነው ማለት ነው። አይላሽ የሚማሩበት ክፍል ነው። እዚህ ጋር እንደምታያቸው መጀመሪያ ሜካፕ ከመማራቸው በፊት ስዕል ይስላሉ። ራሳቸው ቅንድብ እንዴት መሳል እንዳለባቸው ስቴፖቹን ይስላሉ፣ ይለማመዳሉ በወረቀት። ይሄኛው ክፍል ደግሞ እንግዲህ አንቺ የምትፈልጊው ፀጉር ስራ የሚማሩበት ክፍል ነው።
የተወደዳችሁ ተመልካቾች የምንገኘው ቃል ሜካፕ ስኩል ሜካፕ ትምህርት ቤት ውስጥ ነው የምንገኘው። እንግዲህ እንዳያችሁት ለኤልሳቤጥ ትልቅ ሰርፕራይዝ ነበረ። ከ120 ሺህ ብር በላይ የሚያወጣ ትምህርት ሊያስተምሯት ቃል ሜካፕ ስኩሎች ቃል ገብተው በዚህ መልኩ ተቀብለዋታል ማለት ነው። እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎናል። ቃልን ሁላችሁንም እዚህ ያላችሁትን በሙሉ በተመልካቾቻችን ስም እንዲሁም በእግዚአብሔር ስም ልናመሰግናችሁ እንወዳለን። እግዚአብሔር ይስጥልን። እናመሰግናለን። በጣም ነው ደስ ያለኝ። ማለት እንደዚህ ያልጠበቅኩትም ነበረ። ከጠበቅኩት በላይ ነው ሁሉም ነገር የሆነው። ከአቀባበላችሁ ጀምሮ ከሰጣችሁኝ ፍቅር ሁሉም ነገር ማለት በዚህ ልክ አልጠበቅኩም የዚህ ውስጥ እንደዚህ ይፈጠራል ብዬና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ለኔ ያላሰብኩት እንዳደረጋችሁልኝ ሁሉ ለእናንተም ያላሰባችሁት ይስጣችሁ ፈጣሪ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ወደዚህ እንድንመጣ ምክንያት የሆነው ደግሞ ቪዲዮውን አይቶ ለቃል ሼር አድርጎላት እንግዲህ ቃል ሜካፕ ስኩል ስፖንሰር እንዲያደርጓት የመጀመሪያውን እንግዲህ መንገድ የከፈተው ያያ ነውና ወንድማችን ያያ እግዚአብሔር ይስጥልን፣ በጣም እናመሰግናለን። ቃል ሜካፕን ከልብ ነው የማመሰግነው። እኔ ያው እዚህ ቤት ሁልጊዜ በማስቸገር ነው የምታወቀውና ቃልዬም ሁልጊዜም እንደዚህ አይነት እህቶችን ሳመጣ በትልቅ ፍቅርና ትህትና በእናትነት በታላቅ እህትነት ነው እንደ ባለቤት አይደለም የምትቀበላቸውና የዛሬው ደግሞ ለየት የሚያደርገው ኤልሲ እነዚህ የምታዩቸው ከኋላ ያሉ ተማሪዎች በሙሉ በፍጹም ደስታ ነው የተቀበላችኋትና እናንተንም በእውነት ከልብ ከእውነት አመሰግናለሁ። ቃል ሜካፕ አቅም ያላቸው ሰዎች በገንዘባቸው የሚማሩበት እንደዚሁም ደግሞ አቅም የሌላቸው እንደዚህ ተስፋተው ለነበሩ ደግሞ ተስፋ የሚሆን ቤት ነውና አቅም ያላችሁ ሰዎች መታችሁ ተመዝግባችሁ ብቁ ባለሙያ መሆን ትችላላችሁ። ምክንያቱም እናንተ መታችሁ ባትመዘገቡና ባትማሩ ኖሮ እኛ ዛሬ ኤልሳቤጥን ቃልዬን ጉሮሯ ላይ ቆመን አስተምሪያት ባላልናት ነበር። ስለዚህ ለብቁ ሙያ ለመሆን ቃል ሜካፕ ምርጫ አድርጉ። ቴንኪው ተመልካቾቻችን። እንግዲህ እንዳያችሁት ኤልሳቤጥ ፕሮግራማችን ላይ ቀርባ ከተናገረቻቸው ነገሮች መካከል አንዱ ሙያ መማር ስራ ማግኘት ነው። እንግዲህ እሱ ተሳክቷል። እግዚአብሔር የተመሰገነ ይሁን፣ ተሳክቷል። ትማራለች። ከ3 ወር በኋላ እንግዲህ ባለሙያ ነው የምትሆነው። እንደ እግዚአብሔር ፍቃድ ባለስራ ትሆናለች። ከዛም ደግሞ እግዚአብሔር ከፈቀደ የራሷ ድርጅት ይኖራታል ማለት ነው። ስለዚህ ሁለተኛው እንግዲህ በጣም አጓጊው ነገር የቀረው ነገር የአባቷን ቤተሰቦች ማግኘት ነው። እኛ ደግ አባት አቅፈው ደግፈው ብቻቸውን ወጥ እየሰሩ እንጀራ እየጋገሩ አሳድገው እዚያ አድርሰዋል። ግን ቤተሰቦቻቸውን ሳያስተዋውቋት ነው ያለፉት። እንግዲህ እሳቸው ካለፉ 5 ዓመት ነው። 5 ዓመት ሙሉ እንግዲህ የአባቷን ቤተሰቦች ለማግኘት በከፍተኛ ፍቅር እያሰበች የምትገኘው። አሁን ደግሞ እንጂባራ አካባቢ የሚገኙ ወንድሞች ፎቶውን ይዘው አድራሻውን ይዘው ተሰማርተው እየፈለጉ ነው። ፍንጮች እየተገኙ ነው። እንግዲህ እንደ እግዚአብሔር ፍቃድ የሚቀጥለው ፕሮግራም ላይ ደግሞ ቤተሰቦቿን ስታገኝ ዘላችሁ እንቀርባለን ማለት ነው። አብራችሁን ስለነበራችሁ በቀና ልብ እያገዛችሁ እየረዳችሁ ብዙ ቀና እህትና ወንድሞች አላችሁ። እግዚአብሔር ይስጥልን፣ እናመሰግናለን። አሁን እንግዲህ የቀረው ነገር የሚሆነው ምንድነው? እዚሁ ትምህርት ቤቱ ያለበት አካባቢ ቤት ተከራይታ በቅርበት መማር ይኖርባታል። ቅድም ያነሳው ሀሳብ አለ። አሁንም ተረባርበን ቤት እንድትከራይ የቤት ኪራይ፣ ከዛ ደግሞ ለቤት የሚያስፈልጉ ነገሮች አሉ አይደለም? እሱን አሟልታ ደግሞ ደስ ብሏት በደስታ ዘመዶቿን ስታገኝ ደግሞ ቤቷ ጋብዛ ቡና ፈልታ የምትቀበልበት ቤት ያስፈልጋታል። እሱን እንግዲህ በቀጣይ በጋራ የምናደርገው ይሆናል። አሁንም ስልኳን ከስር እናስቀምጣለን፣ አካውንቷን እናስቀምጣለን። እስከ መጨረሻው ድረስ የምንችለውን አድርገን ኤልሳቤጥ በእግሯ ቆማ ስትመረቅ እንግዲህ ደግሞ ወደ እናንተ የምናደርስ ይሆናል። አብራችሁን ስለነበራችሁ ስላያችሁን ሁሌም ስለምትከታተሉን በእግዚአብሔር ስም እናመሰግናለን። እግዚአብሔር ይስጥልን።